ምንድነው መረጋጋው? ይሄን ሁሉ ጊዜ ቆይተሽ አሁን የምትመጪው? ውጪልኝ! አሁን ውጪልኝ! ልክ እኮ ነው አጥፍቻለሁ። ልክ ነህ አጥፍቻለሁ አይደለ? ይሄን ሁሉ አመት ቆይተሽ አባዬ ያላለች ልጅ ለኔ ልጅም አይደለች። አባ ውጪልኝ! አሳዝነኝ። እኔ አላሳዝንሽ የሚል ቁንስ ከሷ አባዬ ግን እሷም በጣም ነው የምታሳዝነው። እንደውም እኔ ነኝ የማሳዝነው። ልጅ ወልጄ ያለ ልጅ እንደዚሁ መካን መሆኔ መቅረቴ። ስታመም እንኳን መጥተሽ አልጠየቅሽኝ። ይገባሻል አይደል? አባ ቆይ እኔ ያለሁበትን ነገር በምን አወቅ? ምን ነገር ውስጥ ብትሆኚ ያለሽበት ሁኔታ ከኔ ከአባትሽ አይበልጥም። ይቅርታ አባ፣ ልክ ነህ። ወዴት? ወደ መጣሁበት። ግቢ ግቢ። እንዴ አባ ግቢ ግቢ ግቢ። ሳልደግምሽ አባ መታኝ እኮ። እደግምሻለሁ። ግቢ። እኔ እኮ እዛ ልጅ አይደለሁ። ግቢ ግቢ። ቶሎ በይ። እኔ ጥያቄ ልጠይቅሽ። እሺ ከኔና ከካሌብ አንድ ሰው መሞት አለበት ቢባል ማንን ትመርጫለሽ? እንዴ ምን አይነት ጥያቄ ነው የምትጠይቂኝ? መልሽልኝ። ይሄን የሰይጣን ጥያቄሽ መቼም ቢሆን አልመልስልሽም። ተይኝ እባክሽ ወደዛ። የተፈጠረ ይመስለኛል። የለም ግን በቃ ከዚህ በላይ እንቅልፍ ማጣት አልችልም። ቆይ ድል ለምን ትንሽ መታገስ አቃተሽ? አላቅም ግን በቃ ከዚህ በላይ መታገስ አልችልም። የትም ዞረሽ የማንንም ዱር እየይዘሽ ቤቴ ልትመጪ ነው? እኔ ከዚህ ሀገር ከወጣሁ 6 ዓመትና ከዚያ በላይ ሆነኛል። ይሄ ማለት ደግሞ በጣም ትልቅ ሰው ሆኛለሁ ማለት ነው አባዬ። ማንም ይሄን አድርጊ ያንን አድርጊ ማለት አይችልም። ይኸውልሽ ቱት፣ እኔ ካልኩሽ እጪ ውልትፍ ብትይ አባትሽ አይደለሁም። በሞት እንኳን ቀብሬ ላይ እንዳትቆሚ። ምን የምታገቢው ባልሽ እሱ ነው። ነይ ተዋወቂ። ትሁት በፍጹም ያልጠበቀችውና ያላሰበችው ነገር ገጥሟታል ማለት ነው። ምክንያቱም አባቷን ለመጠየቅና ከዚህ በፊት ለረጅም ጊዜ ከቤተሰቦቿ ተለያይታ ስለነበረ ቤተሰቦቿን አባቷንና እናቷን ለማየት በሄደችበት ሰዓት አባቷ ክፉኛ ተቀይመዋትና ተቆጥተው ነው የጠበቋት ማለት ነው። ምክንያቱም ከነሱ ከተለየች በጣም ረጅም ዓመታት ሆኗታል ማለት ነው። ከስልክ ውጪ በአካል ከተገናኙ ረጅም ጊዜ ስለሆነ እዛ ላይ ደግሞ አባቷ በጣም የሚሳሳዋላትና የሚወዷት ልጃቸው ስለነበረች አሁን ላይ ለምን ቆየሽ የዚህን ያህል ለኛ ግድ የለሽም በማለት አላናግርም ወይም ደግሞ አኩርፈዋት ነበር ማለት ነው። በእርግጥ እሷም የጠበቀችው ነገር ነበረ። አባቴ ተቀይሞኛል ወይም ደግሞ በሰላም እንደማይቀበሏት እርግጠኛ ሆና ነበር። ግን ደግሞ የዚህን ያህል አባቴ ይቀየመኛል የዚህን ያህል እኔ ላይ ቂም ይይዛል ብላ በፍጹም አልጠበቀችም ነበር። ከጠበቀችውና ከፈራችው በላይ ሆኖባታል ማለት ነው። አባቷም እንግዲህ እስከ ዛሬ ድረስ የት ነበርሽ ከቤቴ ውጭልኝ እስከ ማለት ድረስና ትሁትን ተስፋ እስከ ማስቆረጥ ድረስ ደርሰው ነበረ። ግን ደግሞ ሻንጣዋን አንስታ ተመልሳ ወደ መጣችበት ልትሄድ ስትል መተውና ተቆጥተው መልሰዋታል ማለት ነው። አሁን ላይ የትሁት አባት እንግዲህ ኩርፊያ ብቻ ሳይሆን ባልም አዘጋጅተው ነው የጠበቋት ማለት ነው። እሷ እጮኛ እንዳላትና በቅርቡም ሽማግሌ ልኮ ሊያገባት እንደሚፈልግ ስትናገር አባትየው አሻፈረኝ ብለዋል። ከመንገድ ላይ ያመጣሽውንና የትም ከርመሽ ዛሬ ሽማግሌ ይላካል የምትዩን ነገር በፍጹም አልቀበልም። እኔ አዘጋጅቼልሻለሁ። እኔ ያልኩትንና እኔ የፈቀድኩትን ባል ብቻ ነው የምታገቢው ብለው አስደንግጠዋታል ማለት ነው። ትሁት እንግዲህ ሁሉንም ነገር ጨርሳ ተመስገንና ናቲ ሽማግሌ ሊልኩ እንደሆነ ደጋግማ ብትናገርም እሳቸው ግን በፍጹም እኔ ያልኩት ብቻ ነው የሚሆነው ብለው አስደንግጠዋታል ማለት ነው። እንግዲህ አሁን ላይ እንግዲህ ተመስገን ከናቲ ተገላገልኩኝ ወይም ደግሞ ትሁትን ለማግባት እየተሰናዳ ያለው ነገር ሊፈርስበትና ብዙ ችግሮች ሊደርሱበት ይችላሉ። ምክንያቱም አሁን ላይ ተመስገን ሙሉ በሙሉ ቤተሰቦቿ እንደሚቀበሉትና ትሁትን እንደሚያገባት ነው የሚያውቀው ማለት ነው። እንግዲህ ትሁት አባት ዘንድ ወይም እነ ትሁት ጋር ምን እየተፈጠረ ተመስገን እስካሁን ድረስ አላወቀም ማለት ነው። ናቲ ብቻ ሳይሆን እንግዲህ አባትየው ያዘጋጁት ልጅም ለተመስገን ተቀናቃይ ነው የሚሆነው። ተመስገን በቀላሉ እንደማይተዋትና ለሌላ ሰው ቢድሯት ራሱ ጠልፎ እንደሚወስዳት በተደጋጋሚ እየተናገረ ነበረ።
ይሄ ነገር እንግዲህ ለተመስገን አልቀረለትም ማለት ነው። ምናልባትም አይኑ እያየ አሳልፎ ትሁትን ለሌላ ሰው ላይሰጥ ይችላል ማለት ነው። ግን ደግሞ በቀላሉ ነገሮች የሚሳኩለት ላይሆን ይችላል። ተመስገን ከናቲ ጋር ብቻ ሳይሆን እንግዲህ ከደጀኔ ጋርም ትልቅ ችግር ውስጥ ሊገባ ይችላል ማለት ነው። በዛ ላይ የአባትየው አለበገር ባይነትና እኔ ብቻ ያልኩት ነው የሚሆነው የሚሉ ሰው አባት ስለሆኑ ምናልባትም ለተመስገን ትልቅ ፈተና ሊገጥመው ይችላል ማለት ነው። ሌላው እድል እንግዲህ ለናቲ መድኃኒቱን ሰጥታው ነበር ግን ደግሞ ስታየው ምንም አይነት ህመምና ምንም አይነት ለውጥ አላየችበትም። ይሄ ነገር በጣም አስጨንቋታል። እንግዲህ እድል መድኃኒቱን ለናቲ ከሰጠችው በኋላ ምንም ሳይሆን ወጥቶ ሄዷል። ይሄ ነገር በጣም ነው ያስጨነቃት። እድል እንግዲህ አንድ ሰውን ከመረዘ ማን ነው ተጠያቂ የሚሆነው ብላ እናቷንም እየጠየቀች ነው ያለችው። ምናልባትም ናቲ የትም ወድቆ ሞቶ እንዳይሆን ብላም አስጨንቋታል ማለት ነው። ይሄንን ነገር ቀደም ብላ ማሰብ ሲኖርባት ከዚህ በፊትም የሰራችው ስህተት ትምህርትም ሊሆናት ሲገባ እሷ ግን በንዴትና ናቲ ላይ ያላት ቁጣና ጥላቻ ስሜታዊ ያደረጋት ምንም ሳታስብ ለናቲ መድኃኒቱን ሰጥተዋለች። ግን ደግሞ ናቲ ጤነኛ የሆነበት ምክንያት ያስቀመጠችውን መድኃኒትና ትሁት አይታው ስለነበረ ያንን መድኃኒት እንግዲህ ትሁት መርዝ ባልሆነ ነገር ቀይራው ሊሆን ይችላል እንጂ እድል ለናቲ እንደሰጠችው ነበረ። ናቲ ትልቅ ጉዳትና ናቲ ላይ ትልቅ ጉዳት ሊደርስ የሚችለው እንደጠጣው ነበር። ምክንያቱም በጣም አደገኛ መርዝ እንደሆነ ትሁት አውቃለች ማለት ነው። ስለዚህ ማንም እንዲጎዳ ስላልፈለገች ያንን መድኃኒት ቀይራው ይሆናል እንጂ አለበለዚያ ግን ናቲ ያንን መድኃኒት ከጠጣ በኋላ ቆሞ በሰላም ሊሄድ አይችልም ነበር። ግን ደግሞ እድል ይሄንን ነገር ማድረግ እንደሌለባት ከረፈደም ቢሆን ተሰምቷታል። ምክንያቱም ናቲ ከተጎዳና ትልቅ ችግር ከደረሰበት የመጀመሪያው ተጠያቂ የምትሆነው ራሷ እድል ነች ማለት ነው። አሁን ላይ እድል ያለችበት ሁኔታ ዝብርቅርቅ ብሎባታል። ምክንያቱም ማሚ እያሳየቻት ያለው ፍቅርና ትኩረት ስለቀነሰባት፣ በዛ ላይ ደግሞ ማሚ ልጇን ማየት ስለምትፈልግ እድል አሁን ላይ ማሚ እኔን ጠልታኝ ልጇን እየፈለገች ነው እያለች ራሷን እያስጨነቀች ነው ያለችው። ማሚ ግን እስካሁን ድረስ ለእድል ያላት ፍቅር እንደዛው ነው ያለው። በእርግጥ ልጇን እየፈለገች ነው፣ ግን ደግሞ ልጇን ፈለገች ማለት እሷን ጠላቻት ማለት አይደለም። እድል ማሚንም የጠየቀቻት ጥያቄ በጣም የሚያስቅና መልስ ለመስጠት የሚከብድ ነው ማለት ነው። እድል ማሚን ምን ያህል እንደምትወዳት እናውቃለን። ግን ደግሞ ከኔና ከልጅሽ ይሙት ቢባል ማንን ነው የምትመርጪው ብላ ለማሚ ከባድ ጥያቄ ጠይቃታለች ማለት ነው። ምንም ቢሆን ማሚ የአብራኳን ክፋይ እንደምትመርጥ ግልጽ ነው። ግን ደግሞ ጥያቄዋ በጣም ከባድና ማንም ሰው ይሄንን ጥያቄ መመለስ የማይቻል ነው ማለት ነው። ምክንያቱም ትወዳታለች፣ ከልጇ እኩል ነው የምታያት ማለት ነው። ስለዚህ ልጄን ነው የምመርጠው ብላ ለማለት ወይም ደግሞ አንቺን ነው የምመርጠው ብሎ ለማለት በጣም የሚከብድ ነገር ነው። ለዚህም ነው እንግዲህ ማሚ መልስ የሌለው ጥያቄ አትጠይቂኝ ብላ ምንም አይነት መልስ ሳትሰጣት ጥላት የሄደችው ማለት ነው። እድል ይህንን ጥያቄ እንግዲህ በጣም ግራ ተጋብታና የብቸኝነት ስሜት እየተሰማት ስለሆነ ነው የጠየቀቻት እንጂ ጥያቄው አስፈላጊ ወይም ደግሞ አጥጋቢ መልስ ይገኝለታል ብላ አስባ አልነበረም ማለት ነው። አባዬም አሁን ላይ ያለበት ሁኔታ በጣም ደስ የሚል ነው። የድሮ ፍቅሩንና የድሮ ማንነቱን ለሚስቱ እያሳየ ነው ያለው። እሷም እንግዲህ ሙሉ በሙሉ ሁሉንም ነገር ባታስታውስም አብዛኛውን ነገር እያስታወሰች በድሮ ማንነቷ ከአሁን ማንነቷ ጋር እያነጻጸረች በጣም እየተገረመችና እየተደነቀች ነው ያለችው። አባዬም በቻለው መጠን እየተንከባከባትና እየወደድ ፍቅር እየሰጣት ነው ያለው ማለት ነው። የድሮውን ፍቅራቸውንም እያስታወሱ በደስታ እየኖሩ ነው ያሉት። አሁን ላይ እንግዲህ ሁለቱና እድል ብቻ ስለሆኑ ቤት ውስጥ ያሉት የሚረብሻቸውና ያን ያህል የሚያስጨንቃቸው ሰው የለም ማለት ነው። በተለይ ናቲ ደግሞ እዛ ቤት የሚመጣበት አንዳችም ምክንያት የለውም። ምክንያቱም በፊት በትሁት እያሳበበ ነበር የሚመጣው። አሁን ላይ ደግሞ ትሁት ስለሌለች ወደዚህ ቤት መምጣቱ አስፈላጊ ስላልሆነ
አባዬንና ቤተሰቡን የሚረብሻቸው ወይም ደግሞ ለነሱ ተንኮል የሚያስብ ማንም ሰው ስለሌለ ፍቅራቸውን በደስታ እያጣጣሙ ነው ያሉት ማለት ነው። እድልም አሁን ላይ ሁሉም ነገር እያስፈራትና እያስጨነቃት ስለሆነ እንግዲህ ቤተሰቦቿን መፈለግ እንዳለባት ለተመስገን ደጋግማ ብትነግረውም እሱም የቤተሰቦቿን ነገር ችላ ሊለው እንደማይችልና ግን ደግሞ ከሽምግልናው በኋላ ሊሆን እንደሚችል ብዙ ጊዜ ደጋግሞ ቢነግራትም እሷ ግን አሁን ላይ ማሚ ላይ ያየች ያለው ነገር ብዙም ደስ ስላላላት ቤተሰቦቿን ለመፈለግ ቆርጣ ተነስታለች ማለት ነው። ተመስገን እንግዲህ እሷን እንደሚረዳ ቃል ቢገባም አሁን ያለበት ነገር ግን ለእድል ቤተሰቦች ለመፈለግ ጊዜ ስለሌለውና ሽምግልና ለመላክ ደፋ ቀና ያለ ስለሆነ እድልን እንግዲህ ብቻዋን ቤተሰቦቿ ይገኛሉ ወይም ደግሞ ስለ ቤተሰቦቼ ያቃሉ ወዳለችበት ቦታ ብቻዋን ለመጓዝ መርጣለች ማለት ነው። እድል ከዚህ በፊት ከቤት ወጥታ አታውቅም። ስለዚህ ምናልባት እንግዲህ መንገድ ላይ የሚገጥማት ነገር አይታወቅም። በዛ ላይ ደግሞ ጭንቀቱና የብቸኝነት ስሜቱ እንዳለ ሆኖ አሁን ላይ እድል ግን ቤተሰቦቿን ለመፈለግ የማንንም እርዳታ ሳትፈልግ ወደ አሉበት ወደሚባለው ቦታ ሁላ ሄዳለች ማለት ነው።